አች ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ሥጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛህ ናት፣ መታረቂያህ ናት፣ ተስፋህ ናት፣ አለኝታህ ናት። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። የተወደዳችሁ ኦርቶዶክሳውያን በእግዚአብሔር ስም ይዛችኋለሁ። ይህንን ቪዲዮ የምታዩ ኦርቶዶክሳውያን ወንድሞች፣ እኔ ዛሬ እዚህ ጋር የመጣሁት የቱ ጋር ነው የተጻፈው ማርያም በመስቀል ላይ ውላለች ደሟን አፍሳለች የሚል ምኑ ጋር ነው የተጻፈው? ለምንድን ነው እንደዚህ አይነት አስተማሪዎችን ለምንድን ነው ኦፌንድ ማታደርጓቸው? ነው የኦርቶዶክሳውያን በእውነት ማለት መግደላዊት ማርያም እንዲሁም የቅሊዮጳ ሚስት ማርያም ነበሩ ከመስቀሉ ስር ክርስቶስ ከሁለት ወንበዴዎች ጋር የተሰቀለበት ጎልጎታ ላይ which means ማርያም ግን በመስቀል ላይ ስጋዋን በመስቀል ላይ ደሟን አፍስሳለች የሚል የትኛው መጽሐፍ ቅዱስ ላይ ነው? እስቲ እኔ እኮ ማየት ፈልጌ ነው። ኦርቶዶክሳውያን ወንድሞች እንደዚህ አይነት ስብከቶችን አሜን ተብሎ መቀበል ነው ያለብን ወይንስ መጠየቅ ነው ያለብን? ሲሪየስሊ የቱ ጋ ነው ምኑ ጋ? እስቲ አሳዩን። እስቲ ፕሊዝ ሼር አድርጉና እስቲ እናንተም ኮሜንት አድርጉ፣ መልስ ስጡበት እስቲ።